ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወቱ ጣውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ ፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናከተረው። ቃለ አፍዓል፣ እሺ አላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ፣ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለኝ። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለ? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ።
ልጆቹ አዳዲስ ልብስ ይለብሱ ታየ ጠግበው ሲበሉ ታየ ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደል በዚህ ስሜት ውስጥ ያለ አንድ የሸሪዓ ህግ ተዛል حكم اللقطة እስልምና የወደቀ ቃላይ ያወጣው ህግ አለ እሱን ታውቃላችሁ መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም በእስልምና ህግ አለ እቃ ወድቆ ካገኘ ሸሪዓው ምንድነው የሚለው ያን እቃ አመት የጠፋው ያልክ ማስተዋወቃል ከባድ ነው ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ የሙስሊሞች ንብረት ግን ጠባቂ ማን ነው ሁሉም ሙስሊም ነው ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ ያንተ ንብረት እኔ ጠባቂ ነኝ ማን ነው የጠፋው ብዬ አመት መናገር አለብኝ ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ ከዛ አቡ ግያስ ዙሮ ድንግጣ ይሄ ነገር የሰው ንብረት እኮ ነው መውሰድ አልችልም حرام ነው የሚሆነብኝ እንዴት ላደርግ አመት ላስተዋውቅ አንድ ቀን እንበላው ምግብ የለንም ምን ልናደርግ ነው ከአመት በኋላ ማንስ ልሞት ይችላል 85 አመቱ ነው ሚስቴ በረሃብ ጠውልጋለች ቆዳዋ አጥንቷ ላይ ተጣብቋል ልጆችም ተንገላተዋል ትዳር አጥተዋል ከድህነት የተነሳ አመት ላስተዋውቅ ምን ነው ባላገኘሁት አመት የራበህ መብላት ማችለው ሚሊዮን ብሮች ምን ይሰራልህ 1000 ድርሃም አለው ይላሉ ኢማም አልጠበሪ 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት እጃቸው ላይ ገቡ 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አስብ ከባድ ነው በዛ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ግያስ ድምጽ ካልተሰማ ከፍ አደረጋለች ከኋላ ይሰማል እህቶች ይሰማል ይሰማል ኢንሻአላህ አቡ ግያስ ምን ያድርግ ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ያሰጠኝየችው የአባ ግያስ ማጃ አቤክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አረ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭ ነው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርቦሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው ሐራምስ መጠጣት ይፈቀድለት በራህ ላይ ይሄደ ከኸምሩጭ ሊሞት ብሎ ወሃቶ ኸምሩጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር ይሄን አቋሚ ነው ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ
ልውጣና እስኪ ሰውየውን ልፈልገው ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያር ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃ ናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥነው። አንድ በእድሜ ገፉ አዛውንት ወደ እርሱ አቀር። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ጊያር ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲም ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል ይሄንማ እናረግ፣ አላህን ከፈራ ያምጣው፣ እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆኑ። እኛው ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው አሰልፈ ነው እንዴ የምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋናቸው ምን ነው አልሐርቡ ኺዳ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየር ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠርኩ፣ ለራሱ እያመቻቸ ነው ብዬ አሰብኩ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ጊያር አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግራ። ለምንድን ነው ማታነሳው? አንተ እኮ ሙጠር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል።
ደግሞ ወቅ አለችው ልቡን ስታረር አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቃል አለች። ጥሩ ማንት ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊሉ ባባ ከጭንቀት በኋላ ፎይታ ይመጣል። አላህ ይተወንም ተይሉ ባባ አለ። ኢማም አጠበሪ ይህን ስሰማ ተመለስኳል።